ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኩላሊቶቻችን ጤናማ እንዳልሆኑ የሚያሳይ ቁጥር አንድ ምልክትን በዚህ ቪዲዮ ላይ እገልጽላችኋለሁ ማለት ነው። ላይክ እና ሼር እያደረጋችሁ ሌሎችም እንዲማሩበት አድርጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አብዛኛዎቹ ሰዎች የኩላሊት በሽታ መጀመሪያ ላይ ህመም ያስከትላል ብለው ያስባሉ። ነገር ግን አስፈሪው እውነት የኩላሊት ችግሮች ብዙውን ጊዜ ከባድ ጉዳት እስከሚደርስ ድረስ ዝም ብለው የሚቆዩ ናቸው። እናም ቁጥር አንድ ማስጠንቀቂያ ምልክቱ በሚሊዮኖች የሚቆጠሩ ሰዎች በየማለዳው ችላም የሚሉት ነገር ነው። ይህ ምልክት አረፋማ ሽንት ነው። በመጸዳጃ ቤት ውስጥ ያሉ አረፋዎች ከተለመደው በላይ ሊሆኑ ይችላሉ። በዛሬው ቪዲዮአችን ላይ ታዲያ ለምን አረፋማ ሽንት አደገኛ የኩላሊት የማስጠንቀቂያ ምልክት ሊሆን እንደሚችል፣ ኩላሊቶቻችን በአካላችን ውስጥ ምን እያደረጉ እንደሆነ፣ ከኩላሊት መጎዳት በስተጀርባ ያሉ የተደበቁ ምክንያቶችን፣ በፍጹም ችላ ልንላቸው የማይገቡ ሌሎች ምልክቶችን እናም ኩላሊቶቻችንን በተፈጥሯዊ ሁኔታ ለመጠበቅ የሚረዱ ምርጥ ምግቦችን እናም ልማዶችን እነግራችኋለሁኝ። እስከ መጨረሻው ተመልከቱ። ምክንያቱም አንድ ቀላል የሆነ የዕለት ተዕለት ልማድ ኩላሊቶቻችንን ውድ ከሆኑ ተጨማሪ ምግብ ወይም መድኃኒቶች በላይ ሊረዳቸውም ይችላል። ታዲያ ኩላሊቶቻችን በታችኛው ጀርባ ላይ የሚገኙ ሁለት የባቄላ ቅርጽ ያላቸው አካላት ናቸው። ነገር ግን መጠናቸው ትንሽ ቢሆንም በየቀኑ ኩላሊቶቻችን ወደ 50 ጋሎን የሚጠጋ ደምን ያጣራሉ፣ መርዞችን እናም ቆሻሻዎችን ያስወግዳሉ፣ ፈሳሾችን ያመጣጥናሉ፣ የደም ግፊትን ይቆጣጠራሉ፣ ጤናማ የቀይ ደም ሴሎችን ይደግፋሉ፣ እንደ ሶዲየምና ፖታሲየም ያሉ ማዕድናትንም ይቆጣጠራሉ። ኩላሊቶቻችን ሲጎዱ ቆሻሻዎች በአንድ ከተማ ውስጥ እንደሚከማች የቆሻሻ ክምር በአካላችን ውስጥ መከማቸት ይጀምራል ማለት ነው። የኩላሊት ጉዳት ብዙውን ጊዜ ግልጽ የሆኑ ምልክቶች ሳይታዩበት ለዓመታት ቀስ በቀስ ይገነባል። ለዚህ ነው ቀደምት የማስጠንቀቂያ ምልክቶችን ማወቅ ቃል በቃል ሕይወታችንን ሊያድን የሚችለው ማለት ነው። ብዙ ሰዎች ችላ የሚሉት የኩላሊት መጎዳት ትልቁ ቀደምት የማስጠንቀቂያ ምልክት አረፋማ ሽንት ነው። እያንዳንዱ አረፋ አደገኛ አይደለም። አንዳንድ ጊዜ ሽንት አረፋማ የሚሆነው በፍጥነት ስንሸና፣ መጸዳጃ ቤቱ የጽዳት ኬሚካሎችን ስለያዘ፣ ቀለል ያለ የውሃ እጥረት ወይም ደግሞ የሰውነት ድርቀት ሲኖርም ይከሰታል። ነገር ግን እንደ ሳሙና አረፋ የሚመስል በተለይም በየቀኑ የሚከሰት የማያቋርጥ ጥቅጥቅ ያለ አረፋ የበለጠ ከባድ ነገርን ሊያመለክት ይችላል። ምክንያቱም ጤናማ የሆኑ ኩላሊቶች በተለመደ ሁኔታ ፕሮቲንን በደማችን ውስጥ ያስቀራሉ። ኩላሊቶች ሲጎዱ ፕሮቲን ወደ ሽንት ውስጥ ይሾልካል። ይህ ሁኔታ ፕሮቲኑሪያ ይባላል። በሽንት ውስጥ ያለው ፕሮቲን የወለል ውጥረትን ይለውጣል። ይህም ከመጠን በላይ አረፋንም ይፈጥራል። አረፋው የሚፈጠረው ፕሮቲኑ አየር ስለሚይዝ ነው። ተመሳሳይ ነገር በእኛ መጸዳጃ ቤት ውስጥ ሊከሰትም ይችላል። የፕሮቲን መሽሎክ የኩላሊቶቻችን ማጣሪያዎች እየተጎዱ መሆናቸውን ከሚያሳዩ የመጀመሪያዎቹ ምልክቶች ውስጥ አንዱ ስለሆነ ነው። ታዲያ ለኩላሊት መጎዳት ምክንያቶች ምን እንደሆኑ እስቲ እንመልከት። በርካታ የዕለት ተዕለት ሁኔታዎች በጊዜ ሂደት ኩላሊቶችን ቀስ በቀስ ይጎዳሉ። አንደኛው ከፍተኛ የደም ግፊት ነው። ከፍተኛ ግፊት በኩላሊቶቻችን ውስጥ ያሉ ጥቃቅን የሆኑ የደም ስሮችን ይጎዳል። በጊዜ ሂደት ማጣሪያዎቹ ደካማ እናም ጠባሳ ያለባቸውም ይሆናሉ። ይህ በዓለም ዙሪያ ለኩላሊት በሽታ ከሚዳርጉ ዋና ዋና ምክንያቶች ውስጥ አንዱ ነው። ሁለተኛው የስኳር በሽታ ነው። በደም ውስጥ ያለው ከመጠን በላይ ስኳር የኩላሊት ህብረ ህዋሳትን የሚጎዱ ጥቃቅን ስለታም ክሪስታሎችን ይሰራል። ያልተቆጣጠሩት የስኳር በሽታ ያለባቸው ብዙ ሰዎች ሳያውቁት ቀስ በቀስ የኩላሊት በሽታን ያዳብራሉ። ሶስተኛ ከመጠን በላይ የሆነ ጨው ነው። ከመጠን በላይ ሶዲየም የደም ግፊትን ይጨምራል እናም ኩላሊቶቻችን
ጠንክረው እንዲሰሩም ያስገድዳቸዋል። የተቀነባበሩ ምግቦች ከታላላቅ የተደበቁ አደጋዎች አንዱ ናቸው። አራተኛ የህመም ማስታገሻዎችን ከመጠን በላይ መጠቀም ነው። አንዳንድ የህመም ማስታገሻ መድኃኒቶችን በተደጋጋሚ መጠቀም የኩላሊት ህብረ ህዋሳትን ቀስ በቀስ ሊጎዳው ይችላል። ብዙ ሰዎች አደጋዎቹን ሳይረዱ እነዚህን መድኃኒቶችን ለዓመታትም ይወስዱታል። አምስተኛ የውሃ እጥረት ወይም የሰውነት ድርቀት ነው። ኩላሊቶቻችን መርዞችን በአግባቡ ለማስወገድ በቂ ውሃ ያስፈልጋቸዋል። የማያቋርጥ የውሃ እጥረት በማጣሪያ ስርዓቱ ላይ ጫናን ይፈጥራል። ታዲያ በፍጹም ችላ ልንላቸው የማይገቡ ሌሎች የኩላሊት ችግር ማስጠንቀቂያ ምልክቶች አረፋማ ሽንት አንዱ ምልክት ነው፣ ግን ብቸኛው ደግሞ ፍንጭ አይደለም። ኩላሊቶቻችን ጤናማ ላይሆኑ እንደሚችሉ የሚያሳዩ ሌሎች ምልክቶችም አሉ። አንደኛ የእግር ወይም የቁርጭምጭሚት እብጠት ነው። የተጎዱ ኩላሊቶች ከመጠን በላይ ፈሳሽን ለማስወገድ ይታገላሉ። ይህ ደግሞ እብጠትን ሊያስከትል ይችላል። በእግሮቻችን፣ በቁርጭምጭሚቶች፣ በእጆቻችንና በፊታችን ላይ። ሁለተኛ የማያቋርጥ ድካም ነው። ጤናማ ኩላሊቶች የቀይ የደም ሴል ምርት ውስጥ የሚሳተፉ ሆርሞኖችን ለማምረትም ይረዳሉ። ኩላሊቶች ሲዳከሙ የኦክስጅን አቅርቦትም ይቀንሳል። በውጤቱም ድካም፣ የመዛል ስሜት እናም የአእምሮ ጭጋግ ወይም ለማሰብ መቸገርም ይከሰታል። ሶስተኛ ተደጋጋሚ የሌሊት ሽንት ነው። ለመሽናት በሌሊት ብዙ ጊዜ መነሳት የኩላሊት መታወክን ሊያመለክት ይችላል። በተለይም በጊዜ ሂደት ከቀጠለ እናም እየተደጋገመም ከመጣ። አራተኛ የደረቀ ወይም የሚያሳክክ ቆዳ ነው። ደካማ የኩላሊት ስራ የማዕድን ሚዛንን እናም የመርዛማ ንጥረ ነገሮችን አወጋገድን ሊጎዳ ይችላል። ይህ አንዳንድ ጊዜ የማያቋርጥ የሚያሳክክ ቆዳን ያስከትላል። አምስተኛ በአይኖች ዙሪያ የሚከሰት እብጠት ነው። የፕሮቲን መሽለክ በአይን አቅራቢያ ፈሳሽ እንዲከማች ሊያደርግ ይችላል። አንዳንድ ሰዎች ምርመራ ከመደረጉ ከረጅም ጊዜ በፊት የማለዳ እብጠትንም ያስተውላሉ። ታዲያ ጤናማ የሆኑ ኩላሊቶችን የሚደግፉ ምግቦች ደግሞ አሉ። የእኛ የዕለት ተዕለት ልማዶች በኩላሊቶቻችን ጤና ላይ ከፍተኛ ተጽዕኖን ሊያሳድሩ ይችላሉ። አንዳንድ ለኩላሊቶቻችን ተስማሚ የሆኑ ምግቦች አሉ። አንደኛ ነጭ ሽንኩርት ነው። ነጭ ሽንኩርት የደም ስር ጤናን ለመደገፍ የሚረዱ አንቲ ኢንፍላማቶሪ ውህዶችን ይዟል። በተጨማሪም ያለ ተጨማሪ ጨው ጣዕምንም ይጨምራል በምግቦቻችን ላይ። ሁለተኛ የቤሪ ፍራፍሬዎች ናቸው። ብሉቤሪ፣ እንጆሪ እናም ራስቤሪ የኦክሲዲቲቭ ስትረስን ለመዋጋት የሚረዱ አንቲ ኦክሲዳንቶችን ይዘዋል። ሶስተኛ ኦሊቭ ኦይል ነው። ጤናማ ቅባቶች የልብና የደም ስር ጤናን ይደግፋሉ። ሁለቱም ለኩላሊቶቻችን አስፈላጊ ናቸው። አራተኛ ጥቅል ጎመን ነው። በፖታሲየም ዝቅተኛ እናም በንጥረ ነገሮች የበለጸገ በመሆኑ ጥቅል ጎመን ብዙውን ጊዜ ለኩላሊቶቻችን ተስማሚ ነው። አምስተኛ ውሃ ነው። ቀላል ግን ኃይለኛ እናም ምርጥ ነው። በቂ ውሃ መጠጣት ኩላሊቶቻችን ቆሻሻን በብቃት እንዲያስወግዱ ይረዳቸዋል። ነገር ግን ሚዛኑ አስፈላጊ ነው። ያ ማለት ከልክ በላይ ኦቨር ጠጡ ማለት አይደለም። ኦቨር መጠጣት ኩላሊቶቻችንን ያስጨንቃቸዋል። ስለዚህ በቀን ከ2 ሊትር ከግማሽ እስከ 3 ሊትር መጠጣት ተመራጭነት አለው። ማለትም ከ8 እስከ 12 ብርጭቆ ማለት ነው። ኩላሊቶቻችንን ታዲያ የሚጎዱ ልማዶችን፣ የተለመዱ የኩላሊት አጥፊዎችን ደግሞ ማስወገድ ያስፈልጋል። ከመጠን በላይ የተቀነባበሩ ምግቦችን፣ ከመጠን በላይ የስኳር መጠጦችን፣ ማጨስን፣ ከባድ የአልኮል መጠጥ አጠቃቀም፣ የማያቋርጥ የውሃ እጥረት፣ ከፍተኛ የደም ግፊትን ችላ ማለት፣ ቀኑን ሙሉ መቀመጥና የህመም ማስታገሻዎችን ከመጠን በላይ መጠቀምን ማስወገድ ያስፈልጋል። ትናንሽ የሆኑ የዕለት ተዕለት ልማዶች ግዙፍ የረጅም ጊዜ ውጤቶችንም ይፈጥራሉ። አስተውሉ። አረፋማ ሽንት ማለት ወዲያውኑ የኩላሊት በሽታ አለ ማለት አይደለም። ነገር ግን የማያቋርጡ ምልክቶች በፍጹም ችላ ሊባሉ አይገባም። ትክክለኛ የህክምና ምርመራ ብቻ ሊያረጋግጥላችሁ ይችላል። የፕሮቲን መጠኖችን፣ የኩላሊት ማጣራት ፍጥነትን፣ የደም ግፊትን፣ የደም ስኳርንና የኩላሊታችን ስራን ቀደም ብሎ ማወቅ አስፈላጊ ነው። ምክንያቱም የኩላሊት በሽታ ብዙውን ጊዜ ምልክቶቹ ከባድ ከመሆናቸው በፊት አደገኛ ይሆናል። ችግሮች ቀደም ብሎ በተገኙ መጠን ብዙ የኩላሊት ስራን ጠብቆ ማቆየት እንችላለን ማለት ነው። አካላችን ከመጮሁ በፊት
በሹክሹክታ ምንጊዜም ይናገራል። እነዚህን ካስተዋላችሁ የማያቋርጥ አረፋማ ሽንት፣ እብጠትን፣ ድካም፣ ተደጋጋሚ ሽንት፣ በአይኖች ዙሪያ ማበጥ ካለ ችላ ማለት የለባችሁም። ኩላሊቶቻችን በእያንዳንዱ ሰከንድ በእያንዳንዱ ቀን ለእኛ ተግተው ይሰራሉ። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ህይወታችንን ሊያሻሽሉ እና ሊያድኑ የሚችሉ ተጨማሪ የጤና ቪዲዮዎችን ደግሞ ለማግኘት ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። እናም ከዚህ በፊት እነዚህን የማስጠንቀቂያ ምልክቶችን አስተውላችሁ ታውቃላችሁ? ካያችሁ እስቲ በኮመንት ላይ አስፍሩልኝ። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።